ገጥኩት ይዛኔ ነው። እስልምና የአረብ ኢምፔሪያሊዝም ነው አለ። መጥቶ ባህልህን ይቀይራል፣ ቋንቋህን ይቀይራል፣ ማንነትህን ይቀይራል። ለምሳሌ መጽሐፍ ቅዱስ አሁን ካልቸራል ሪሌቲቪዝም ይባላል አይደለም? ቢብሊካል አብሶሉቲዝም ይባላል። ኃጢአት ያልሆኑ ባህሎች በሙሉ ኢንክሉድ ይደረጋሉ ቤተክርስቲያን ውስጥ ኃጢአት ካልሆኑ። ይሄ ግን ሁሉንም ነው ኃጢአት የሚያደርገው። ሰላምታ በኦሮምኛ ማለት ማነስ ነው። በቃ እነዚህ ጥያቄዎች መመላለስ ጀምሩ። በጣም ቢግ ኢሹ አይደሉም፣ ግን ትምህርት ቤት ውስጥ ጉዳይ ሆኑ፣ የወጣቶች የወሬ ርዕስ ሆኑ። ከዛ እነዚህ ነገሮች ላይ ጥያቄ እየተፈጠረ የቁቤ ጄኔሬሽን ታውቃለህ፣ እንደዚህ አይነት ነገር ላይ ትንሽ ሪያክቲቭ ናቸው፣ በደንብ ሪያክት ያደርጋሉ። እና ይሄ ነገር ሌላ ነገር ውስጥ እየገባን ነው እንዴ? እኛ ስናቅ እንኳን እንደዚህ አይነት አክራሪነት የለም። አሁን የሆነ ነገር እያዋጠን ይመስለናል። በእኛ እድሜ እንኳን እንደዚህ አክራሪ አይደሉም፣ ግን አክራሪነቱ አሁን ጥግ እየደረሰ ነው አሚል። ከዛ እስልምና ለነፍስ ጥያቄ መልስ የለውም የሚል ክርክር ጋር ተደረሰ ማለት ነው። ከዛ ክርስቲያኖች ጉልበት እያገኙ እየተበረታቱ መጡ። ለኛ የማውራት ሞራል አልነበራቸው። ምንም ነገር ብሉ እናሸማቀቃቸዋለን። ማውራት ነው የምንከለክላቸው። እዚህ ጥያቄ ውስጥ ስንገባ ያወሩን ጀመር ማለት ነው። እዚህ የትምህርት ቤቱ ወሬ ውስጥ ገንቤልቶ ትምህርት ቤት ማለት ነው፣ ኤሌሜንተሪ። እነዚህ ነገሮች ወዴት አመሩን? ቁርአንን ኩዌስችን ወደ ማድረግ ማለት ገብቶን አይደለም፣ ግን ምንድነው ይሄ ነገር? ለምሳሌ የዘላለም ህይወት የሚባል ወይም ጀነት ነው እኛ የምናውቀው የዘላለም ህይወት፣ ክርስቲያን ከሆንኩ በኋላ የተማርኩት ቃል ነው። ጀነት ሰው ለመግባት ሪኳየርሜንቱ ምንድን ነው? 1 2 3 4 5 6 7 እነዚህ ራሱ እውነት ቢሆኑ ሰው ማሟላት አይችልም። እውነት ቢሆኑ ማለት ነው፣ በዚህ ተደርጎ እንኳን ቢገባ። ከዛ ሌላኛውን ሼክ ደግሞ እንጠይቃለን። አላሁ አለም፣ አላህ ነው የሚያውቀው፣ ምን የምናውቀው ነገር የለም። 46ኛው ሱራ ቁጥር 9 ላይ ነው መሰለኝ ያለው። ነቢዩ ራሱ በእኔም ላይ በእናንተም ላይ የምፈረደውን አላቅም ብሏል። ከዛ በቃ እሺ ሆነ ማለት ነው። መስጊድ የመበጥበጥ ደረጃ ጋር ደረሰ። ይሄን ሁሉ የሚያደርጉ ትልልቅ ሰዎች አይደሉም፣ ወጣት ህፃናት ማለት ይችላል። ወጣቶች ልጆች ነን ሁላችን። እኛ የዘላለም ህይወት አለን ይላሉ ክርስቲያኖች፣ በዛ ያሉ ማለት ነው። እርግጠኝነታችሁ ምንድነው? ይሄ ነው ይሄ ነው ይሄ ነው ይሄ ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለውን ቃል ይሰብኩን ጀመር ማለት ነው። በቃ በር አገኙ። ኩዌስችን ስለተፈጠረኛ ውስጥ በር ተከፈተ ማለት ነው ለወንጌል። ይሄ እያለ በጣም ብዙ ጥያቄዎች ናቸው። ከነዛ መካከል አንደኛው ዘላለም ህይወት የሚባለው ገነት የሚባለው ምንድን ነው? ገነት እንዴት ነው ማግኘት የምንችለው? ገነት የሚባለው ራሱ እዛ ዲፊኒሽኑ ሌላ ነው። ገነት ስገባ ምንድን ነው የምታገኘው ሲባል አም ሶሪ ቱ ሴይ በጣም ብዙ ደናግል ሴቶችን ነው የምታገኘው። በቃ ሽልማት እሱ ነው። ሴቶቹ ምንም ራሳቸው ድንግል ይሆናሉ መሰለኝ። የምሬ ነው ማወራ። ገነት የሚባለው ጥሩ ሴክሹዋል ዓለም ነው በቁርአን ማለት ነው። ጥሩ ሴክሹዋል ዓለም ነው። ለምሳሌ ባገኛቸው ቁጥር እንደገና ደናግል ይሆናሉ፣ ሪከቨር ያደርጋል። ይሄ የእስልምና ትምህርት ነው። ከዛ የገነት ምንነት ላይ ራሱ ጥያቄ እየተፈጠረ
በኋላ ደግሞ ገነት እንዴት እናገኛለን? እሱንም ይሆን እንዴት ነው የምናገኘው የሚለው ላይ ቅድም ነገርኩ። እነዚህን ህጎች በሙሉ አንድ ሰው መፈጸም እንኳን ቢችል ፈኡሙል ሃዊያ የሚባል ኮንሰፕት አለ። አንድ ሰው የፍጥረት ስርዓትን ነው የሚያስረዳው። አንድ ሰው ከተረገዘበት ቀን ጀምሮ 40ኛው ቀን ላይ ከአላህ ሁሉንም ሰምቶ መዝግቦ ይመጣና አንዱ መልአክ በእናቱ ማፀን ውስጥ ምልክት ያደርግበታል። በእስልምና አስተምሮ የመጀመሪያው ስራ ይመዘናል ነው። ስራ ይመዘናል። መልካም ስራ ከበለጠ ገነት ትገባለህ፣ ክፉ ስራ ከበለጠ ሲኦል ትገባለህ የሚለው ነው። ግን ይሄ ፈኡሙል ሃዊያ የሚባለው ኮንሰፕት አንድ ሰው አጅር ከይር የሆነውን ነገር ያደርጋል። በኦሮምኛ ቶልቱ ደለገታ ይባላል። እንደዛ ይለናል ሼኪውና ኢሳፊ ጀነተ ጅዱ ሀገታ ኩን ቶኮ ሀፍቱት በሱና በገነት መካከል አንድ እርምጃ እስኪቀር ድረስ ከዛስ አላህ ያጣመመዋል። ለምን? ፈኡሙል ሃዊያ መጀመሪያውኑ የእሳት ልጅ ነው፣ ምልክት ተደርጎበታል ነው። ገነት መግቢያ መስፈርቶች አሉ በጣም ብዙ። አላህ ኮንሽስ ሆነ መሞት ማለት ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለህ መሞት ሚል አለ። ስራ ተመዝኖ ሚል አለ። አይ